እጅሽ ይሁንብሽ ይሄ ነገር እንዳይቆም በስ ይሄንን ብቻ ነው። አይቆምም። ይኸው ነገ እኮ ወንድም ካልድ የውጭ ጉዳይ ሄዶ ይሄ ነገር አሁን የሰማነው ዜና እውነት ነው ውሸት ያረጋግጠልናል በዶክመንት ገባሽ? ስለዚህ እንደ ሌላ ጊዜ በንግግር ብቻ አይደለም። እኔ በንግግር ምገታ ሰው አይደለም። እኔ አንድ ሰው በአፉ እንደዚህ ስላለኝ የማቆም ሰው አይደለም። ማስረጃ ፈልጋለሁ። ገባሽ? ኦፊሻል ደብዳቤ ለኢሜይል የተላከም ከሆነ ለኤምባሲው መቼም የመንግስት መስሪያ ቤት እንደ ጓደኛ ተደዋውሎ አይደለም የሚያወራው፣ በኢሜይል ነው የሚላከው። ምንም ነገር ሲያሳውቁ በኢሜይል ነው የሚያሳውቁት። ስለዚህ ያን ኢሜይል ፕሪንት አድርገው እስካልሰጡን ድረስ በአይናችን እስካላየን ድረስ አናምንም። እና እኔ ደግሞ ምንም ነገር ጀምሬ ሳላጠናቀቅ መሀል ላይ አቁም ያላቅም። ዙዙዬ እኔ እናት አታስቢ እሺ እናቴ። ኦኬ ኢንሻአላህ አላህ ይስማ ምንክ በመታከ በቃ እውነት የሰማዋት ዛሬ አስደሰተች። ምን ሆናት በቃ ለሕክምና መሄዷ መታመሟን በሰማሁኝ ሰዓት ላይ የጓደኛዋ ተብሎ ቁጥር ባወራኋት ሰዓት ላይ ዙዙ ሄድ መለስ ያረጋታል ነው የተባልኩት። በየጊዜው ትደውልልኝ ነበረ አፕዴቶችን እና ኢቭን እየተካሄደ ያለውን ነገር እንኳን ልጅቷ አታውቅም ነበረ። ላይክ አይምሮዋ እንዳይረበሽ እስኪ ያለውን ሲቹዌሽን እንኳን ለሷ ንገሯት፣ እዚህ እንቅስቃሴ እንዳለ ተስፋ እንዲኖራት። እኛ መውጣቷን ብቻ ሳይሆን የምንፈልገው ንጹህ አይምሮ ይዛ እንድትወጣ ነው የምንፈልገው። ወጥ አብዳ ብትወጣ ምን ታደርግልናለች? የዚህ ሀገር ህጉን ታውቂዋለች ሀቢባ። እስር ቤት ማለት ነው። አብዳን ብትወጣ እናሳክማታለን፣ ቁርአን ይቀራባታል። ብቻ ትውጣ ከነነፍሷ ትውጣ ስንላቸው በጊዜ የነበረው በቃ የአይምሮ ጫወታ እንዳይጫወቱባት። እዚህ ብዙ ነገር አለ፣ ተስፋ የሚሰጥ ነገር እንዲነገራት ስንጠብቅ፣ እሷ ግን ስትደውል ብቻ ትውጣና ብዙ የምናወራቸው ነገሮች አሉ። መውጣቷ ላይ ፎከስ እናርግ። ታማም ቢሆን ትውጣ ብቻ ትድናለች። የታመመ ሰው ይታከማል፣ ይድናል ኢንሻአላህ። ምንም ብቻ እቺ ልጅ ከነነፍሷ ብቻ ትውጣ። ገባሽ? አስክሬኗ አይውጣ ከዛ ውስጥ ከነነፍሷ ትውጣ እንበል ኢንሻአላህ። ሁላችንም በቻልነው ድምፅ መሆናችንን መቼም አናቆምም። አሁን ቀጠሮ መቼ ነው? ያ ሰውዬስ በቃ ትውጣ ብላችኋል። ቀጠሮ መቼ ነው እንግዲህ አሁን የተባለው? ከኢድ በኋላ ነው። ከኢድ በኋላ ዋና የሚፈርመው ሰው ለኢድ ሌላ ውጭ ከሀገር ውጭ ነው ይመጣል። እሱን ነው እየጠበቅን ያለ ነው። ይሄንን ነገር የኢትዮጵያ ኤምባሲ ወረቀቷን ብቻ ነገ እንያዝ። እኛ ካልን ችግር የለም። ሳምንትም 10 ቀንም እንጠብቃለን። እኛ በዛ መሀል ደግሞ ተነስተን ወደዛ እንሄዳለን። ስለዚህ ኢንሻአላህ የመሄዳችሁ ነገር በጣም አሪፍ ነው። ግድ ነው። ውጭ ጉዳይ የኤምባሲዎች አለቃ ከውጭ ጉዳይ ነው። ስለዚህ አለቃቸው ጋር ሄደ ስትጠይቅ ስራቸውን በደንብ ይሰራሉ። ችግር የለም። ይህ ግዴታ ነው፣ ይሄዳሉ። ስለዚህ ዙዙዬ እናመሰግናለን። ወንድምየው ግን እንዲናገር እድል አልሰጠነውም በፍጹም። ከድር ከቅድም ጀምሮ መናገር የሚፈልገው ነገር ነበረ፣ ግን ሌት ተናገር። እሺ ፎዚያና ለምን አታስገቧትም? ጓደኛዋ ነኝ፣ አብሬያት እስር ቤት ነበርኩኝ የምትጻፈች ነው። ግን ሞዴሬተሮች ኢንቫይት አድርጓት። ፎዚያ ጻፊ፣ ኮድሽን ጻፊ ፎዚያ። ከአሁን በኋላ የምታመጡት ነገር የሚያበላሽ ነገር መሆን የለበትም። ከሆነ አንፈልግም። ነገር የሚያበላሽ ነገር ከሆነ አንፈልግም። ምንድን ነው መሰለሽ አቡ፣ አሁን በመጀመሪያ ደረጃ እኛ ማናቃቸው ሰዎች ምን ይጠቅማል? ጥቅሙ ምንድን ነው? አሁን ምንድነው ጥሩ ኮንክሉዥን ሆነ የማይመለከተው ሰው ሲጀመር አስተያየት ለመስጠት ሁለተኛ ማረጋገጫም የለንም። እስር ቤት አብሬ ነበርኩ ብትል አንድ ሴት ምንድነው ማረጋገጫዋ? እንደዚህ አይነት ነገሮች ብዙ ነገር፣ በተለይ ደግሞ እናንተ አረብ ሀገር ያለው ታውቁታላችሁ ህግና ስርዓቱ። ስለዚህ አንዳንድ ጊዜ ይሄ ያለቀውን ነገር እንቅፋት እንዳንሆን በቃ አሁን ትልቅ ነገር ነው አስምረሽ አሳይመንት የሰጠሽን ለእኛም የቤት ስራ የሰጠሽን ሙቤ ያመጣው ነገር በቂ ነው። ሁሉም ሰው እዚህ ጋር መጥቶ ቢያወራ ዞሮ እከሌ ይሄን አወራሁኝ ብሎ ፓርቲሲፔት ሊያደርግና የአጀንዳው ባለቤት ለመሆን ካልሆነ በስተቀር አነሰሰሪ ነው። ዳት ፖይንቱ የማይመለከተው ሰው አያስፈልግም። ስለዚህ አጀንዳውን ዘጋሽ ወደ ሌላ ሄደ። በጣም ጥሩ። ነገ ወንድም ካልድ ይዞልን ይመጣል። ነገ ማታ የውጭ ጉዳዩን መልስ ይዞልን ይመጣል። አደራ ወንድም ካልድ አደራ፣ ለእኔ አደራ አቡዬ። ያው በጣም ቢዚ ስለምትሆን በብዙ ነገር ከዚህ በላይ የለም። ይኸው አለ እኮ ወንድምየውና ሁሌ ወረቀቱን ይዛችሁ ነው መተን ብቻ ነው የምናወራው። ውጭ ጉዳይ እኮ አይደለም ኤምባሲ ለኤምባሲ ያው ሰፊዩም አለ እኮ። ባንክ ለባንክ እንዴት እንደተሯሯጥን እናውቀዋለን እያንዳንዱ ነገር። እና አንዴ ከያዝኩኝ ያዝኩ ነው፣ ችግር የለውም። ሁል ጊዜ ግን ፖይንት ላለው ነገር ካልሆነ በስተቀር ለዚህም ነው አንድን ቀን ሚዲያ ላይ መተንም ያላወራ ነው። ቤተሰቦቿም ሁለቱም ብትጠይቂ አሁን ለምሳሌ 2 ወር እኔ ቤት ውስጥ ነው የተቀመጡት።
አሁን 2 ወር ቤታ ሰርቪስ ላይ ሆነው 2 ወር የድሮ ቤት እናትና አባቷ እነሱ ሁሉም አንድ ላይ ሁሉም ሙሉ ወጪያቸውን እንትን አድርገን እንደ ቤተሰብ አብረን ሆነን ዱዓ እያደረግን ምን እያደረግን የመጀመሪያ መግለጫ እንዲሰጡ ኑና ቤተሰብ ቁጭ ብሎ ከነ ኡስታዝ አቡበክር ጋር ከነ ማናቸው የኢትዮጵያ እስልምና ጉዳዮች ሶስተኛው እንትን ዋና ጸሐፊ ምናምን አድርገን ከዛ የኢትዮጵያ ሃይማኖቶች ጉባኤ ከካቶሊክ ከምን መጥቶ ልክልሻለሁ። በጣም ትልቅ እኮ ፕሬስ ሪሊዝ የተሰጠው ፕሬዠር ተደረገ። ውጭ ጉዳይ አውቶማቲክሊ ሀገሪቱ ዶላር በሌላት ሰዓት ላይ በ55 ብር ሂሳብ እኮ ነው ዶላር የተላከው። ምክንያቱም ኢቭን 40 ሚሊዮን የመጨረሻ ደክመን ሞልቶ የሚፈለገው በብላክ ቢሆን 60 ሚሊዮን ብር ነው። ከየት እናመጣ ነበር? የቀራት ቀን 4 ቀን ነበር። ያንን አስፈቅደን ተላከ። በቃ እሱ ራሱ ትልቅ አንድ ሰክሰስ ነው። ይሄን ሁሉ አድርገንም ከበሮ የለም። ስለዚህ ዋናው ፖይንት ላይ ነው የምናተኩረው። በጣም ጥሩ ሳይ። ስለዚህ ነገ ማለት ባላ የውጭ ጉዳይ መሐመድ ተመልሶ መጣ። መናገር የምትፈልገው ነገር አለ መሐመድ? በቃ ግን እኔ አጀንዳ ባይጨምር በቃ ምንም መናገር የምፈልገው ነገር የለም። ሙባረክን ማመስገን እፈልጋለሁ። አንቺንም ማመስገን እፈልጋለሁ። መጨረሻውን አላህ ያሳምረው። ለእኛ ማሜ ከተሰማ ምንም ካስፈላጊ ከሆነ እኛ እናወራበታለን። አሁንም ተነስተን ጥያቄ እንደዚህ ነው ብለን አንደኛ የምንጠይቀው አካል የለም። አልጠየቅኩም ወንድም ካዲድ ከሆነ ውጭ ጉዳይ ነገ ከኛ ጋር ጠዋት አብረህን ትሄዳለህ። በቃ በዚህ በቃ አብረካቸው ሂድ መሐመድ ወንድም ፋውንዴሽን ሂድና ለሶስት ያልገባንበት የለም እንዴ? አብረን ይሄዳል። በነገራችን ላይ በጣም ማሜን የምታመሰግኘው አንዱ እኔ ያንን ነገር ስሯሯጥ ራሴ ላይ የነበረኝ የቤቴ ዕዳና ቼክ የሚመታብኝ መጥቶ መኪና ውስጥ ድንገት ወረቀቴን አግኝቶ ኦኦ ብሎ ለሚዲያው ቲም እንደዚህ አይነት ጉድ ውስጥ ይዞ ነው ያደረገው ብሎ ያው ቤታችንን እንዲያተርፍ ያደረገው እሱ ነው። አንድ ትልቅ ነገር። ምክንያቱም አንዳንድ ጊዜ ያን ነገር ሰጥተን ከዛ በኋላ ለናሲያ አድርገው እንግዲህ አሲያ ሞቤም አበድረውን ያንን ዕዳ ከፍለን 1 ዓመት ሙሉ ጠብቀን ነው እንደገና መልሰን የከፈልናቸውና በነገራችን ላይ አቡ አሚራም ሁሉም ሰው 1 ሚሊዮን ብር 5 ሚሊዮን ብር ዕዳ ነበረብን የቤቱ ዕዳ እና ከባድ ነገር ነው። ያው በደንብ እንግዲህ ሁሉም በነገራችን ላይ ያ ዕዳ አንቺም ጭምር ነሽ የከፈልሽው ከፈንድሬዚንግ አድርገሽ ረስተሽዋል እኮ ማለቁን እርግጠኛ የዛሬ 2 ዓመት አልሐምዱሊላህ ዋናው ማለቁ ነው። በጣም ነው የምናመሰግን። ስለዚህ መሐመድ ተመልሰ የገባኸው ወንድም ካሊድን ማነው ሙባረክን ለማመስገን ነው? ታሪክን ለማመስገን ነው እና አንቺንም ለማመስገን አላህ ይጠብቅሽ፣ መጨረሻውን አላህ ያሳምረው። ዛሬ 29ኛው ላይል ነው። እዚህ ላይ 11500 ሰው አለ። ሁሉም በየእምነቱ ሁሉም ለሌላ ገንዘቡን እንዳዋጣ እንደጣለ ሁሉም በእምነቱ ዱዓ እንዲያደርግላት ገንዘብ ብቻ እንደማያስፈታ ይሄ በቂ ማስረጃ ነውና ሁላችሁም በዱዓ አስቧት። ሌላ ካለችበት ጨለማ አላህ በሰላም አላህ ያውጣት። ያለቀስነውን ያህል እምንስቅ አላህ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሚን አሚን። እናመሰግናለን በጣም። እሺ ቤተሰቦቿ ማለት የሚፈልጉት ነገር ካለ እናትና አባቷ ግን ከእነሱ ያመሰግኑታል፣ ዱዓም ያደርጋሉ። አንድ ነገር ውስጥ የትንሽ ቅር እያለኝ ስለሆነ እሺ ተናገር። ማለት አሁን አንዳንዴ ከነበረው ትሬንድ አንጻር እውነታም ነገር ስጋት ይጭራልና አንዴ 2-3 ተደጋጋሚ ተብለሽ ሳይሆን ሲቀር እውነታም ቢሆን ለማመን ይከብዳል፣ ይቸግራል ለመቀበልና እኔ አሁንም ጊዜ መግዣ ካልሆነ በስተቀር የምሬን ነው የምልሽ ረመዳን ላይ መስሪያ ቤት ዝግ ነው የሚሉት ሁሌ። መስሪያ ቤት ዝግ ከሆነ ረመዳን ላይ እንዴት ደውለው ከኢድ በኋላ ትወጣለች የሚለው ነገር እንዴት ሊመጣ ቻለ? ከዛ በፊት ተራ ጉዳይ እንኳ ከኢድ በኋላ ነው የሚል ምላሽ የሚሰጠን ተደጋጋሚ ማለት ነው። አሁንም ጊዜ መግዣ ነው ወይ? እኔ ወንድማችን አቡ አፍናን ለብዙ ነገር ዋጋ እየከፈለ ነው እናውቃለን። ግን ምናልባት ይሄ ደውሎ የነገረው አካል ምን ያክል ታማኝ ነው? ይጅበት አንቺ ሰፊዩ። በነገራችን ይሄን ነገር እኮ ነገ እናረጋግጣለን።
ነገ እናረጋግጠዋለን። ውሸት ነው እውነት ነው አሁን እንደሌላ ጊዜ የምንሰጠው አይደለም። ከውጭ ጉዳይ ሄደን ወንድምህም ስላለ ለዚህ እኮ ነው በቃ አሁን እንደሌላው ቀን ሳምንት ጊዜ የምንገዛበት የለም። ነገ እኮ ውጭ ጉዳይ አምጡ ብለን እንቀበላቸዋለን፣ እንጠይቃቸዋለን። ስለዚህ ይሄ ሀሳብ አይግባ ያለው ቼን እኔ ስላልተመቼ ነው። ወንድ ካለ ትክክል ነህ፣ ግን ውጭ ጉዳይም አካባቢ ላይ ከኮሚቴውም ከኤምባሲም ከባድ ቼን አለ። በቃ እኔ በእርግጠኝነት መናገር እንፈልገው ይህንን ቼን ደግሞ አላህ ይበጣሰው እንጂ ከባድ ነውና አሁንም ቢሆን በረመዳን ምድር ላይ እንዲህ ተብያለሁ፣ መስሪያ ቤት ዝግ ሆኖ እንዲህ ተብያለሁ አላይ ውስጥ ያልተቀበለውምና አንተም እኛም በጋራ ሆነን ይሄ ነገር የማጥራት ስራ እንስራ። አላህ ይርዳችሁ። ይሄ ነው ፋዘር ለሙቤ ዱዓ ያደርጉለታል፣ ማዘርም ያደርጉለታል። ይሄ ነው ሐሳቤ። ቅር ስላለኝ ነው ካሊድ ይቅርታ። አላህ ይርዳችሁ፣ አላህ ይከመላችሁ። ሁሉም መቅቡል አላህ አድርገው፣ መስኩር አላህ አድርገው። ነገራችሁ አገኙ አድርጉ። ዓለም ልጆች ሁላችሁም ይደጉ ሲረፉ ሰላሳ ሰላም ረሱል ጀዛቸው በእጃችን ያስገባልን። ከጤና ጭንቅላቷ ኢላሂ ጥሩ አፍያዋ አልቸገረው